አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውዶች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት እጥር ምጥን ያለች የቤት ዕቃና ሙሉ መፈረሻ ነው ሀባይቦችዬ። እንግዲህ ባላችሁ አቅም ባላችሁ ቀድር ቤተሰቦቻችሁን ሰርፕራይዝ እንደዚህ ብታደርጉ ዱአና በረካ እንጂ ሌላ ምንም አይገጥማችሁም ማለት ነው። ከነትኪያ ከነ 12 መፈረሻ ከአራት ፍራሽ ከነ ፍራሹ ከነ ትራሱ ከነ ወንበር ኩርሲ ቡና ሲቀዱ መቀመጫ እጥር ምጥን ያለች የላቸውም ብላ የምታስበውን እቃዎች ነው እንዳሟላላት የፈለገችው ማለት ነው። እንግዲህ ከወደዳችሁት ላይክ ሸር እያደረጋችሁ የመጅለሱ አይነት ዲዛይንሳ የተመቻችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ እንደምትወዱትም ተስፋ አደርጋለሁ። እልሞህም ዋናው እሙይ አቡይ መደሰታቸውን ነው ብላለች ሀቢበቲ ከስተመሬ ማለት ነው። ሲቀጥል ደግሞ ይሄው እስከዚህ ድረስ ነው ማለት ነው። ሁለት ደግሞ ለምን ለየት አሉ ብላችሁ እንዳጠይቁኝ ያልጋ ናቸው ማለት ነው። 14ኛ ትራስ ልብስ ማለት ነው። ወደ ዝርዝሩ ማንበብ ልገባላችሁ ነው። ኮፕሊክ ሸር ላይክ ማድረጋችሁን እንዳትረሱ እላችኋለሁኝ። እንዴት እንዳያችሁት ደግሞ ትነግሩኛላችሁ ማለት ነው። ዲዛይን በመጣ ቁጥር ዲዛይንን ያስንቃል። ህልም በበረከተ ቁጥር ህልምን ያጎናጸፈ ህልም ይመጣል ማለት ነው። ለአንደዛ ነው። ወደ ንባቡ ዝርዝር ልገባላችሁ ነው። 54800 የፈጀውን ነው ማሳያችሁ እና ማነብላችሁ ማለት ነው። ከምን ልጀምር ማሰራችሁ? ጽሁፌ ከብርጭቆ ነው የምጀምረው ማለት ነው። ብርጭቆ 2 ደርዘን 24 ፍሬ አያችኋቸው። የብርጭቆቹ ዲዛይን በባለፈው ቪዲዮ ላይ አሳየቻችኋለሁኝ። አያችኋቸው በጣም ከላይ ወርቃማ ናቸው። የተለዩ ብርጭቆ ናቸው ማለት ነው። በነገራችን ላይ ለማጋነን ሳይሆን እውነት ለመናገር ነው የማወራው ማለት ነው። ብርጭቆ 2 ደርዘን 4000 ብር። ኮምፕሌት ጆክ ይሄው ኮምፕሌት ጆክ በወርቃማ እንደምታዩት ዋው ማሻአላህ ተባረካላህ። ኮምፕሌት ጆክ 3200። የጥበብ ስኒ በነገራችን ላይ ረከቦቱ ስላላት ነው የጥበብ ስኒ። ይሄው የጥበብ ስኒ ዝቅ አባይቦችዬ ኦሪጂናሉ 2 አይነት የጥበብ ስኒ አለ። ከዚህ ቀደም የጥበብ ስኒ ተጋነነ ብላችሁኛል። እውነት ለመናገር እንደዚህ አይነት ነው ፎርጅል ስኒ አለ። ይሄ ኦሪጂናሉ ነው። እሷም ታውቀዋለች። እሷም ኦሪጂናሉ ይሆንልኝ ብላለች ማለት ነው። 2 አይነት ስኒ እንዳለ ወቁ 12 ፍሬ የጥበብ ስኒ ማለት ነው። የጥበብ ስኒ 2500። ማይካ ሰርቪስ አንደኛ ደረጃዎች ማይካ ሰርቪስ። እኔ የማቀርባቸው ማይካዎች አዩዋቸው መጀመሪያ እንዴት እንደሚያምሩ እዩዋቸው። አያችኋቸው እንደ መስታወት ያበራሉ ማለት ነው። የምሬን ነው የምነግራችሁ። አያችኋቸው 1 ደርዘን ማይካ ሰርቪስ 2400 ማይካ ሰርቪስ የ80 ብርም አለ ከ100 ብር ጀምሮ ከ80 ብር ጀምሮ ዝቅተኛ አለ። እሺ እንደ ፍላጎታችሁ። የብረቷ ደግሞ 70 ብር ማለት ነው። 70 ብር ማይካ ሰርቪስ 2400 ደርዘን። ፌርሜሎ ይሄው 700 ትልቁ ፌርሜሎ የባለፈው አይነት አይደለም ማለት ነው። ገጠር የሚሄድ ነው። ያቺኛዋ የከተማ ናት። 1000 ያወጣኋት በባለፈው እንደ የቀው ነው እቃ ዝርዝር የማወጣው ማለት ነው ሀባይቦችዬ። ፌርሜሎ 700። የልብስ ማጠራቀሚያ ይሄው ቆንጆ የከለር ምርጥ የከለር የልብስ ማጠራቀሚያ 400። መጋረጃ ሀባይቦችዬ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ግዴታ የፈርኒቸር መጋረጃ አንልም ማለት ነው። ያ ማለት ይሄው 2 መጋረጃ 350 700 2 መጋረጃ። እሺ አስተያየታችሁን ኮፒ ሊንክ አድርጉ። የፈመሰ እንጂ ያልፈመሰ ማየት አትፈልጉም አውቃለሁ፣ ግን ደግሞ አንድ ቀን እንፈምሳለን። ሰምታችኋል። እሺ የልብስ የእቃ ማንጠፍጠፊያ 400። ይኸው እዛ ጋር አያችሁት እቃ ታጥቦ ማድረጊያው ማለት ነው 400። እሱ ደግሞ ማለት ነው እሺ መጋረጃ ብያችኋለሁኝ።
ሁለቱ ባንድ 700 ቦንዳ ማለት እቃው የሚረተብበት ማለት ነው። ይሄው ከነ ስፌቱ ከነ እንትኑ 500 ብር ማለት ነው። አሰፍቸው ማለት ነው። ከናሰፋሁት 2 ሜትር ከ50 ማለት ነው። 2 ሜትር ከ50 500 እቃውን በዚህ ነው መረትበው ማለት ነው። እሺ 3 ባንድ ተነባባሪ ሰሃን እዛ ጋር ይታያቸዋል። 3 ባንድ ተነባባሪ ሰሃን 3200 የእቃ ጭማሪ ሆኖ ነው እንጂ 2200 ድረስ አውጥቻለሁ። 2200 ድረስ ማለት ነው። ለጊዝ እና 2200 እሺ የሱካር እቃ እቻት አፕል አይነት ማለት ነው። የሱካር እቃ 150 የሱካር እቃ ትሪ 555 የሚለው ትሪ ይሄው ትሪ 700 ሱፍራ አንድ አያችሁት? በጣም ዲዛይኑ የሚያምር ማለት ነው። 800 ሱፍራ 800 እስኪ ሰርቪስ አስቀምጨበታለሁ። ብድግ ልበልና አላሳያችሁ። አያችሁት? 700 ፔርሜሎ ስላላቸው ይሄ ምንድነው ረከቦቱ ስላላቸው የረከቦቱን ማች አላወቅኩትም ማለት ነው። ወንበር አንድ ፍሬ ቡና ሲቀዱ የሚቀመጡባት ብላ ነው። እቻት ወንበሯ ደግሞ ባለ ፍላወሯ ናት። በጣም ቆንጅዬ ወንበር ናት። የሌዘሩ 900 ገብቷል በነገራችን ላይ ማለት ነው። እሺ ወንበር 750 እሺ ቲኪያ እቻት 4 ፍሬ ቲኪያ ያው ቲኪያ በመጅለሱ አይነት ቲኪያ ማለት ነው። አያችሁት? 4 ፍሬ ቲኪያ 1 2 3 አራተኛው እዛጋ ማለት ነው። ቲኪያ 6000 ብር አራቱ። መፈረሻ 12 ፍሬ 4 ፍራሽ 11500። የትራስ ልብስ 2 ፍሬ ማለት ነው። የትራሱ 400 ያቸው እነዚህ ማለት ነው። 400 800 ሁለቱ ማለት ነው። ትራስ 12 ፍሬ ትራስ 12 ፍሬ ይሄ የለበሰው ውስጡ ማለት ነው። አያችሁት? ይሄ ውስጡ የለበሰው ይሄ ከስር ያለው ትራስ ማለት ነው። 12 ፍሬ ትራሱንም የሷው የሚሄድ ነው አብሮ ማለት ነው። በቦንዳው ተጠቅልሎ ታሽጎ ይሄዳል ማለት ነው። እሺ ትራስ 12 ፍሬ 4200። ትራስ 2 ፍሬ ዝጋ ትራስ 2 ፍሬ እቻት። የነዚህ ደግሞ ይለያሉ። ለየት አድርጋቸዋለሁ ማለት ነው። ይሄው እነዚህም ስንት ናቸው? ሁለቱ ባንድ ትራስ 700 ትራስ። እሺ ትራስ 700 ሁለቱ ባንዱ ማለት ነው። እሺ 700 ፍራሽ 4 ፍሬ ፍራሽ አንድ ይዛጋ ማለት ነው። 1 2 እዛጋ 3 በዝጋ። በነገራችን ላይ 4 ባንድ ለማስያዝ አልበቃይ ሲል በዚህ አድርጌዋለሁ። አራተኛው ፍራሽ ይሄ ነው ማለት ነው። አራተኛው ፍራሽ 10,000 ብር ማለት ነው። በ2500 በነገራችን ላይ ከደረጃው ጀምሮ ፍራሽ አለ ብያችኋለሁ። ከዚህም ቀደም ነግሬያችኋለሁ። ቲክነሱ ደግሞ ይቺ በ12 በ70 ናት። በ12 በ70 የምትባለው ፍራሽ ናት ማለት ነው ሀባይቦች። እሺ ምክንያቱም የባለፈው 24 በ70 ነው። 24 በ70 ውፍረት ያለው መጅለስ ማለት ነው። የባለፈው ልክ እንደ መጅለስ ውፍረት ያለው ነው ማለት ነው። ማስታጠቢያ ይሄው እዚህ ጋር ማስታጠቢያ 300 አያቻት። እዚች ቁጭ ትላለች ማለት ነው ማስታጠቢያዋ። በቃ ከነ ማስታጠቢያዋ እጥር ምጥን ያለች 54800 ብር ማለት ነው። እና ይሄ ነው ሀባይቦችዬ፣ እወዳችኋለሁ። ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ በምትፈልጉት ነገር በምትፈልጉት ከለር ማዘዝ ትችላላችሁ። ዋጋ እኔ የትም ቦታ የትም ብትጠይቁ በወግድ ላይ እያነጻጸርኩ ይሄ ይሆናል፣ ከዚህ ይሄ ይሻላል፣ ይሄ ኳሊቲው፣ ይሄ ደግሞ ሁለተኛው እያልኩኝ አደርግላችኋለሁኝ። በተረፈ እናንተ ላይክ ለማድረግ አትርሱ። ማታ ደግሞ ሊቭ ገብቼላችሁ ነበር እና ቪዲዮዎች ሁሉ ጊዜ ጥራት የለውም ያልሽኝ እህቴ ማለት ነው። የኔ ችግር አይደለም ማለት ነው። የቪዲዮ ችግር ሳይሆን የሸበካው ችግር ነው።
በአገርሽ ላይ የመጣውን ሀገር እስከሚመልሰው ምን ታደርጊያለሽ? ዱአ እንጂ በቃ ዱአ ነው። ፈረጅህን ነው። ፈረጁን አላህ ይስጠን። ሀገራችንን አላህ ያሻሽልልን። ከዛ አልፎ ተርፎ ምንም የማደርገው ነገር ስላጣሁኝ ነው። በነገራችን ላይ እኔ ሀሳባችሁ ይገባኛል። ጥራት እንደሌለው ሳቅ ዘጋሁት ማለት ነው። ሊቭ ውስጥ ገብቼ በዝርዝርም ላወራችሁ ላሳያችሁም በሊቭም ቀጥታ ስርጭት ላወራ ነበረ ማለት ነው። በነገራችን ላይ ደግሞ የምትፈልጉትም ነገርና ሀሳብ ካለ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።